እኔ ምልሽ ሰራተኛው አለች አይደል እንዴ? ለምንድን ነው አንቺ አረፍ ማትዩ? ስራ መስራትና መንቀሳቀስ ለምት ጊዜ እንደሚረዳ አልሰማህም? አልሰማሁም። እንግዲያው ሰውን ሰማህ? ፍቅሩ? የምን ፍቅሩ ነው? እኔም በፍጹም አልለም። ከየት መጥቶ ነው? እነዚህ ግን በህይወት አለ? ከሞተበት ተነስቶ መሆን አለበት። ለማንኛውም አንቺ ነው አባራው ውጭ አንቺ እንደዚህ ሆነሽ ማየት የለበትም። ውጭ በጓሮ በኩል አልኩሽ እንጂ ከየት መጣ? ታገኝ ፍቅሩ አንተ ነህ? አሁን እኔ መጥቼ ልቀፍ ወይስ መተታቀኛለህ? እኔ አቅባለሁ እንዴ? እንኳን ደህና መጣ። እንኳን ደህና ጠበቅኩኝ። እሺ ሊና ምን ነው ስታየኝ የደነገጥ ትመስላለህ? እውነቱን ነገሬን ካልክ ተረብሻለሁ። 3 አመት እኮ ድምጽህን ሳንሰማ። ይገርማል። 3ቱንም አመት በጣሊያን እስር ቤት ያሳለፍኩት። ግን እኮ ጣሊያን በሰላም እንደገባህና ሪፊውጅ ካምፕ እንዳለ ደውለህ በስልክ ነግረኸኝ ነበር። አረ አዎ፣ እንደውም ከጓደኞቼ ጋር ተከራይቼ እዛ ከማውቃቸው ልጆች ጋር አብረን መኖር ጀምረን ነበር። አረ እንደውም ስራም ጀምረን ነበር። ምን ተፈጠረ? በምን ምክንያት ታሰርክ? ከአራታችን አንዱ ኬንያዊ ነበረ እና እኛ ሳናውቅ ለካሱ ከጣሊያን ማፊያዎች ጋር ግንኙነት ነበረው። ኧረ እባክህ ምን ድራግ ምናምን ነው? አዎ፣ በአንድ በተረገመች ቀን ፖሊሶች ለፍተሻ ቤታችን መጡ። ከዛም ጆርጅ የሚባለው ኬንያዊ ከኛ ደብቆ ያስቀመጠውን ድራግ አገኙት። ከዛ በኋላ ምን ልበልህ? ቆይ ስንት ሆናችሁ ነበር የምትኖሩት? 4 ሆነን ነበር አብረን የምንኖረው። ጆርጅ የሚባል ኬንያዊ፣ ፊያሜታ የምትባል ኤርትራዊ፣ ካሳ የሚባል ደግሞ የዚሁ የኛ ሀገር ልጅ ነበረ። ከባድ ነው። እሺ ከዛማ ምን አለ ብለህ ነው? እኛ ንጹህ ሰዎች ነን፣ ምንም አላጠፋንም ብንልም የሚሰማን ሰው ጠፋ። 3 አመት ከ8 ወራችንን ጠጥተን እኔና ካሳ ዲፖርት ተደርገን ወደዚሁ ሀገር መጣን። እኔማ እዛው ባህር የበላህ መስሎኝ ነበር። ስደት መልኩ ብዙ ነው። አንዱን ባህር አለፍኩት ስትል ከባህሩ የሚበልጥ ትልቅ የችግር ቆሞ ይጠብቃል። ብቻ እኔ ቤዛ በጣም ናፍቃኛለች። ቤዛ የት ሄዳ ነው? ወጣ ብላ ነው? የት ሄዳ ነው አለች? ማለቴ ምን ብዬ እንደምነግርህ እኮ ግራ ገባኝ። ምን ነው የተፈጠረ ነገር አለ እንዴ? ባካውን እሷን እርሳትና አንተ የራስን ወደ ራስ ተመለስ። ተረጋጋ መጀመሪያ። ምን እያልክ ነው? እኔ እኮ ሀገር ጥዬ የተሰደድኩት የሷንም የኔንም ህይወት ለመለወጥ ነው። ይሄን ደግሞ እኮ አንተ ታውቃለህ። አውቃለሁ። አሁን አንተ መረጋጋት ብቻ ነው ያለብህ። ቤዛ ምን ሆናለች እንዴ? የሆነችው ነገር ካለ ለምን አትነግረኝም? ሞታም ከሆነ ንገረኝ በእናትህ። ፍቅሩ አረ ምንም አልሆነች። የምን ሞት ነው ያመጣው እንዴ? ምንም አልሆነችም። ተገኝ መቼም እሷን አደራ ሰጥቼ ሄድኩት ለአንተ እንደሆነ ታውቃለህ አይደለ? አውቃለሁ። ምን ላድርግ? ጓደኛዬ ላስቀራት ሞክሬ ነበረ ግን አልቻልኩም። የት ነው ሄደችው ቤዛ? ቤዛ አረብ ሀገር ሄዳለች። ምን? ፈጽሞ አታደርገው። እሷ ፈጽሞ እኔ ላይ እንደዚህ አይነት ክደት አትፈጽምም። ቤዛን አውቃታለሁ። እየዋሸኸኝ? አልዋሸሁህም። እውነቱን ነው የነገርኩህ። ለኔ ራሱ እኮ እዛ ከሄደች በኋላ በስልክ እኮ ነው ደውላ የነገረች። ከዛ ጊዜ በኋላ ስለሷም ሰምቼ አላውቅም፣ ደውላልኝም አታውቅም። ቤዛ ፈጽሞ በኔ ላይ ይሄን ነገር አታደርግም። ፈጽሞ ይሄን ነገር አታደርግም ቤዛ። እንት ምን ላድርግ? ቤዛ ይሄንን ክደት እኔ ላይ አታደርግም። የሰጠኝን አደራ ለመወጣት ብዙ ሞክሬ ነበር ግን አልቻልኩም። ከአቅሜ በላይ ሆነ። ጓደኛዬ እባክህ ቤዛ የምትባል ልጅ
መልሳ ከውስጥ አውጣት። የራስህን ህይወት ኑር። በቃ እንዴት አድርጌ ነው መረሳት? ታውቅ የለ እንዴ ከሰዎች እኮ መኖር አልችልም። አንተ ነህ ጉድ ያደረከኝ። አንዴ የሜዲትራኒያን ባህር በልተህ አንዴ ጣሊያን እስር ቤት እያለ ህይወቱ አልፏል ብለህ ጭራሽ ስለሱ እንዳላስብ ያደረከኝ አንተ ነህ። እኔም እኮ የሰማሁትን ነው የነገርኩሽ። ምንም የሰማኸው ነገር የለም። እኔን አንተ ለማድረግ ስትል የፈጠርከው ሴራ ነው። ከሆነም ደግ አደረግኩ። ልጄን በወድሽ ከያዝሽ በኋላ ምን ልሆን ነው የምትይው? ምን ፈልገሽ ነው? ለነገሩ እኔስ ማን ነኝ ነው አንተን የምወቅሰው? የገባሁትን ቃል ቅርጥፍ አድርጌ በልቼ አንተን የምኮንነው? ኧረ እኔስ ማን ነኝ? አየሽ፣ እንደዚህ ስንስማማ ጥሩ ይሆናል። ስለ ቀጣይ ነገራችን ብንነጋገርና ብናስብ ጥሩ ነው። ልቡን ሰብሬዋለሁ። እርግጠኛ ነኝ ከዚህ በኋላ እሱ ሰው አይሆንም። አንቺ ነሽ እኮ እንደዛ ያልሽው። እሱ ጭራሽ ምንም አልመሰለውም። ምን እያልክ ነው? ለመሆኑ የት ሄደሽ ስለምን መልስ ሰጠኸው? አረብ ሀገር ሄዳለች ብየዋለሁ። ምን? የድሮዋን በቃ ብሎ ደግሞ ሌላ ደግሞ? ስሚ፣ እኔ አንቺም ብሆን እንደዛ ስትለው ምን አለህ ብዬ ነበር የምጠይቀው። እሺ፣ እርግጠኛ ነኝ ይሄን ሲሰማ ልቡ ይሰበራል። እንዳይጠገነው ነው የሚሰበረው። በእርግጥ መጀመሪያ እንደነገርኩት ትንሽ ተደናግጦ ነበር። ከዛ በኋላ ግን ከነመፈጠርሽ ነበር የረሳሽ። ስደት ላይ ያለ ጣሊያን ስለተዋወቃት ፍቅረኛው ሲያወራልኝ ነው እንደዚሁ ይዋለው። ምን እያልክ ነው? ፍቅር በፍጹም እኔ ላይ እንደዚህ አያደርግም። በጣም እኮ ነው የሚገርመው። ሁለታችሁም ቃላችሁ ተመሳሳይ ነው። ምንም ሁለታችሁም ጋር እውነት እንኳን የለም። አታለኸኝ ነው። ሞቷል፣ ከዚህ በኋላ አይመጣም፣ የራስሽን ህይወት ጀምሪ ብለህ አታለኸኝ እንጂ እኔ በፍቅር ላይ ያለኝን ቃል መቼም ማጥፍሰው ሆኜ አልነበረም። ይኸውልሽ፣ አሁን ስለሱ ትተን ስለኔና ስላንቺ ብናስብና ብናወራ አይሻልም? ከፈለክ ብቻ ማሰብ ትችላለህ። ስሜቴ መሆን የለብኝም። ለእኔም ለአንቺም ጥሩ አለ። እዛ ነው ያለውን ነገር እስካስተካክል ድረስ እዚህ ሆቴል ይዘሽ ታርፊያለሽ። ምን አይነት አርጉም ሴት ነኝ? ከድሮም ጀምሮ ለክፋት የተፈጠርክ ሰው መሆንን እያወኩኝ እንዴት አመንኩ? ምን ሆነሃል? ምን እያደረክ ነው? አንዲት ሴት ሄደች ብለህ ራስን ልገል ነው እንዴ? ቤዛ ለኔ ምን እንደሆነች አታውቅም። ከዚህ ለስደት ስነሳ እሷ ነበረች ብርታቴ። ነፍስ ግቢ ነፍስ ውጪ ሆኖ ባህሩ በወጀብ ሲመታ ቤዚና ያት ነበር። አይዞ በርታ ታልፈዋለህ ትለኝ ነበር። እባክህ ፍቅሩ፣ ጣሊያን ከገባው በኋላ ነገሮች እንዳሰብኳቸው ሆነው ደውዬ እንኳን ድምጿን መስማት አልቻልኩም። ግን በሄድኩበት ባረፍኩበት ቦታ ሁሉ ቤዛና ያት ነበር። አሁን ይህን ማንሳት ምን ያስፈልጋል እንዴ? ምንም በማላውቀው ነገር እስር ቤት ተወርውሬ ብዙ ስቃይ ደርሶብኛል። ለመኖሬ አየር የሚሆነኝ እሷ ከዚህ የላከችልኝ የተስፋ ቃሎቿ ነበሩ። እባክህ ፍቅሩ፣ ወደ ኋላ እየተመለስክ እያሰብክ የወደፊት የተስፋ መንገድህን አታጨልም። በቃ ግን እሷ ሲሆነ ነገር ሆና ቢሆንስ? ላይሆንም ይችላል። አንዲት ደቂቃ አታ ነው። እኔ ሳልደውል ያ ሁሉ ጊዜ ሳልደውላት ቆይቻል ነበር። እሷም አሁን እኔ ከባድ ችግር ውስጥ ሆና ሊሆን ይችላል። ከማን ጋር ነው እባክህ እንደዚህ አትለዩኝ ብለህ የተጣበቀው? ፊያሜታ ትባላለች። እንዴት ያለች መልካም ልጅ ነበርሽ መሰለ። እየሰማሁ ነው። እስር ቤት አብረን ነበር። እዛው እስር ቤት ነበር ህይወቷ ያለፈው። በእርግጥ መጀመሪያም የልብ ህመም ነበረባት።
እንዴት ያለች መልካም ተጫዋች ልጅ ነበረች መሰለ። ያሳዝናል በጣም። ነፍስ ይማር ነው የሚባለው። ምን ይባላል ሌላ? ነፍሷን በገነት ያኑርልን ነው የምንለው። መቼም ማርሳት መልካምነቷን ሁሌም አስታውሰዋለሁ። ዛሬ ደግሞ ሰላምታም የለም። ሰላም የለኝ። ዳሩን ሰው ቃሉን በልቶ ምን ሰላም ይገኛል? ትሰሚኛለሽ? አንቺ ሳትሆኚ እሱ ራሱ ነው ቃሉን ቅርጽፍ አድርጎ የበላው። እሺ እስኪ አሁን እንኳን እሱን ተወው። ስንት ዓመት በስደት ተንገላቶ ነው የመጣው። እሺ እኔ ተወዋለሁ። ምናልባት አንቺም ይሄን ስታይ ልታዩ ትችያለሽ። ተመልከሽ። ምንድነው? ከስደት ይዞት ከመጣው አልበም ላይ ያነሳሁት ፎቶ ነው። ፍቅረኛ ተብየው ነች። አይሆንም። ምናልባት እዛው አብራ የምትሰራው ሴት ልትሆን ትችላለች። እሱ ራሱ ነው በአንደበቱ ያረጋገጠልን። በእርግጥ አሁን በህይወት የለች። ስደት በቆዩበት ጊዜ ግን ከሷ ጋር በጣም ብዙ የፍቅር ታሪክ እንዳሳለፈ ነግሮኛል። አላምንህም። ማመን አለማመን የራስሽ ፋንታ ነው። ከጠቀመሽ ግን ልንገርሽ፣ በስደት በቆየበት ጊዜያቶች ውስጥ በጣም ከብዙ ሴቶች ጋር ብዙ የፍቅር ግንኙነት ነበረው። እንደፈለገ ሲሆን ነበረ። ለነገሩ ማን ሆኜ ነው እሱንም ወቅሰው? የትኛዋ ታማኝ ሴት ሆኜ ነው እሱ ላይ ለመፍረድ የተነሳሁት? እርሺው፣ ከዚህ በኋላ እሱ ላንቺ ሞቷል። ይኸውልሽ፣ ለሁሉም ነገር ቢሆን እኔ ያለው የልጅሽ አባት ሁሌም ከጎንሽ ነኝ። ምን ላርግ ጓደኛዬ? እባክህ ይቅር በለኝ። አንዱን አግብታ ክፍለ ሀገር ሄዳለች ብዬ ብነግርህ ውስጥ ይጎዳል፣ ልብ ይሰበራል ብዬ እኮ ነው አረብ ሀገር ሄዳለች አልኩ። ይሄ መቼ ነው ነው? አንተ እንደሄድክ 6 ወር አካባቢ ላይ ነው ድብቅ የፍቅር ግንኙነት እንዳላት የደረስኩበት። 6 ወር? እርግጠኛ ነህ ስለኔ ቤዛ ነው የምታወራው አንተ? አዎ ስላንተ ቤዛ ነው የማወራው። ስለ ታማኟ ፍቅር ቤዛ ነው የማወራው። ይሄን ነገር ሰማ ተይ ቤዛ ይቅርብሽ፣ ልጁን ውስጡን ትሰብሬዋለሽ አልኳት። አልሰማም አለችኝ። ወይኔ ፍቅር፣ እሺ አሁን የት ነው ያለችው? ምን ልታደርግ? የሰው ቤት ሄደህ ልትበጠብጥ ነው? ቢያንስ ለምን ይሄን ነገር እንዳደረገች መጠየቅ የለብኝም? እንዲቆርጥልህ ብላ ነው በቴሌግራም ፎቶን የላከችልኝ። አሳየው አለችኝ። ክፍለ ሀገር እንዳለች ነገረችኝ። ላወጣጣት ብዙ ሞከርኩ፣ ግን ልትነግረኝ ፈቃደኛ አይደለችም። ከዚህ በኋላ ምን ታደርጋለህ? በቃ እርሳት ፍቅሩ። ከዚህ በኋላ ምን ልፈይድ? ምን ላደርግ ከዚህ በኋላ? እንዴት ነግሯቸው? እንዴና አማን ነው? ምን ነው? ዛሬ አባዬ ጋር ደውዬለት ነበረ። ከአንድ ከሁለት ቀን በኋላ ወደ ጅማ ሄዳለሁኝ። በቃ ከሱ ጋር ለመኖር ወስኛለሁ። አረ አዎ፣ እንደዛ ይሻላል። አዎ፣ እዚህ ከዚህ በኋላ ምን አደርጋለሁ? አንተም ላይ ሸክም ከመሆን እዛው እጄ አባዬን እየረዳው ብኖር አይሻል እንዴ? ምን ማለት ነው? ተው እንጂ ፍቅሩ። ለምንድን ነው አንተ እኔ ላይ ሸክም የምትሆነው? ሸክም ሆንክብኝ አልኩኝ። አውቃለሁ። አንተ ጓደኛዬ ብቻ ሳትሆን ወንድሜም ጭምር ነህ። ደግሞ አደራ አንተ ወጣል። ምንም ያደራዳ የለብህ። አባትህ ጋር ግን ስደውላቸው መጀመሪያ ድምፅን ሲሰሙ ምን አሉ? ይገርማል። ገና ደውዬ ፍቅሩ ነኝ ስል ስልኩን ጣሉ። ከዛ ሁለተኛ ጊዜ ደውዬ ነው ያወራሁት። አባቴ ለኔ እናቴም አባቴም ሆኖ ያሳደገኝ። በቃ ምድር ላይ ያለኝ አንድ ሰው አባቴ ብቻ ነው።
ግን አንደኛህን ጅማ ጠቅልለህ የምትገባ ከሆነ ድጋሚ ወደዚህ ባትመለስ ጥሩ ነው። ሸገርን ለአንዴና ለመጨረሻ ጊዜ ከነትዝታዋ ብትተዋት። እውነት ነው፣ እኔም እንደዛ ነው ያሰብኩት። ግን ካሳ የሚባለው ጓደኛዬ ከባህር ዳር ዛሬ ይገባል። አረ መልካም ፍቃድ ከሆነ እዚህ አንተ ጋር ቢያርፍ ብዬ ነበር። ተው እንጂ ጓደኛዬ፣ ይሄ ቤት እኮ ማለት እኮ ያንተን ቤት ማለት እኮ ነው። ምንም እንዳትጨናነቅ፣ ፏ አድርገን በደንብ ተዘጋጅተን እንቀበለዋለን። እውነት በዚህ በጭንቅ ሰዓት አንተ ባትኖር ይኖር ምን ሆን ነበር? ወንድሜ እመነኝ፣ እስከ መጨረሻው ድረስ ምርጥ ወንድም ነኝ። በሁሉም ነገር ከጎንህ እቆማለሁ። አሁን ጥሩ ምግብ ሰራለሁ፣ ጓደኛህን የምንቀበልበት። መጀመሪያ ግን ሻወር መውሰድ አለብህ። ጓደኛህን የምትቀበልበትም ልብስ አዘጋጅቻለሁ። እሺ እሺ አለው። እስከ መጨረሻው ድረስ ከጎንህ ነኝ። አመሰግናለሁ ወንድሜ፣ በጣም አመሰግናለሁ። ያው ለካሳ የኔ ነገር እንዲሆነ አላለ። በቃ ይበቃል። ቢያንስ ስደት ላይ ያለ ተስፋ ነበርች። በቀን እኮ እሷን ስም ሳይጠራ ውሎ አያውቅም። እውነት ነው። ምን እዚህም እያለ እኮ ለሷ ያለው ፍቅር የተለየ ነበር። ጣሊያን እዛ እስር ቤት ውስጥ በስቃይና በችግር ውስጥ ሆነን እንኳን የሱ ህልም አገሩ ገብቶ እሷን አግብቶ ልጆች ወልዶ መኖር ነበር። ይቅርታ፣ ይህን ስልክ ማናገር አለብኝ። ወንድሜ እኔን ፍለጋ ከክፍለ ሀገር እዚህ ድረስ መጥቷል። ጥሩ ነው ታዲያ። እንደውም በዛው ከቤተሰብሽ አንዱን ለመተዋወቅ ይረዳናል። እንዲሆን ያገኛል ልሎ አልችልም። ከስንት ዓመት በኋላ መሰለ አይኑን ማየው። አንቺ ምን ሆነሻል? አባት ያለው ልጅ እኮ ነው ያረገሽው። ይልቅ እኔ ጋር አንድ ትልቅ ሰርፕራይዝ አለ። ምንድነው እሱ? ሰንኮፋችን ለአንዴና ለመጨረሻ ጊዜ ሊነቀል ነው። ፍቅሩ ወደ አባቱ ጋር ሊሄድ ነው። ላይመለስ ጅማ ሊገባ ነው። ተመልሶ አይመጣም ማለት ነው? እንዲመለስ ፈልገሽ ነበር እንዴ? የሚሄደው እኮ ላለመመለስ ነው። በዛውም ለጋብቻ ነው። ደግሞ የምን ጋብቻ መጣ? አባቱ ምን የመሰለች ቆንጆ እንዳጩለት በስልክ ነግረውታል። ሊያጋቡት ነው። እንደውም እንዳይን ታውቂያለሽ? ሚዜ እንዳትሆነኝም ወይ ብሎ ጠየቀኝ እኮ። ልሆነው እንዴ? በቃ ከዚህ በኋላ ስለሱ ምንም እንዳታወራልኝ። አሁን ወንድሜ ላስተዋውቅ ስለምፈልግ ወደ ሆቴሉ ፍጥነት ነው። እሺ ክቡርነቱ፣ ታዛዥ ነኝ። እንዳልሽ እንደቃልሽ ነው። ምን አልብጨርስ? የሆነ የደበከኝ ነገርም አለ። ምን ልደብቅ ይችላል? አራት ደንግጥ። ያው አንተ ባትነግረኝም እላዬ ላይ የደፋው ሽቶ ባፍንጫዬ ሁሉን ነገር እየነገረኝ። ለማንኛውም ጓደኛዬን እንዳታስከፊብኝ በልኝ። እሺ ልልሃል፣ በደንብ ልልሃል። በእውነት አንተ በጣም መልካም ጓደኛዬ ነህ። ያው እንግዲህ ወደ ቡና ሀገር መሄዴ ነው። ትንሽ ብትቆይ ደስ ይለኛል። በጣም ተናፍቀኛለህ። እኔም ተናፍቀኛለህ ወንድሜ። ሰላም እንዴ! ድጋሜ ማትገናኙ አስመሰላችሁት እኮ። ያው ቢሆንም የልብ ጓደኛ አይደለም። በቃ እኔም ስለምቸኩል ልሂድ። በቃ እሺ። እንደተለመደው የተቀየረ ነገር የለም። አትከቱ፣ ቁልፉን አስቀምጥ። እሺ። መልካም መንገድ። ላንተም መልካም መንገድ ይሁንልህ። መልካም ይግጠም። ካሳ እንገናኛለን። እሺ። ሰላም። መልካም ነው። አባቱ ሰላም በለኝ። እሺ ጓደኛዬ፣ እደውልልሃለሁ። እሺ። ለምን በዛው እህቴን አስተዋውቄ አትሄድም? ሌላ ጊዜ ቢሆን አይሻልም? ይሻላል። በቃ ወይ ቶሎ አግኝቻት ተዋውቂያት እሄዳለሁ። ደስ ይለኛል። በል ሻንጣህን አዘጋጅ፣ እንግዳችን እየጠበቀችን ነው። እሺ።
ነገሮች ግን በዚህ ሁኔታ መሰዳራቸው በጣም ያሳዝናል። አሁንም ስለዛ ከሃዲ እያሰብሽ ነው? እኔ የምለው አንድ ቀን እንኳን የጥፋተኝነት ስሜት ሰምተህ አያውቅም? አንተም እኮ አደራውን በልተሃል። አልበላሁም። ከበላሁም እሰየው እንኳን በላሁ። አደራ አይደለም ለፍቅር ስል ምንም ባገኝ ቅርጥፍ አድርጌ ነበር የምበላው። እሺ ለማንኛውም ሁለታችንም ጥፋተኞች ነን። ማንም ንጹህ ቤዛዬ ወንድሜ ካስሽ ፍቅሩ እኔ አላምነው። ቤዛ የምትለኝ የኔን ቤዛ ነበር? ጣልሽን ለማጠፍ 6 ወር ብቻ ነው በቂ ነበር አይደል? የምን 6 ወር ነው የምታወራው? አሊያን እያለክ በእኔ ቀየርካት ሚስትህን አይቼላለሁ። እሺ ከዚያም በላይ ደግሞ ከሌላው ከብዙ ሴቶች ጋር እንደምትወጣ ሰምቻለሁ። የምን ተረተረ ነው የምትወው? እኔ ከማንም ጋር ግንኙነት አልነበረኝም። ያንቺ ክደት ግን ሆድሽ ላይ ይታያል። ቢያንስ አሁን ላለው ባልሽ እንኳን ታማኙኝለት እስቲ። ግን እኮ ፎቶ ላይ ከሌላ ሴት ጋር አይቻለሁ። ቆይ ባልማግባቴ ማን ነገረ? እርጉዝ መሆንሽን ባል አግብተሽ ክፍለ ሀገር እንደምትኖር የነገረኝ የምወደው ጓደኛዬ ተገኝ ነው። አንተ ከሃዲ! ቆይ ግን ስንቴ ነው የምትገለን? ምንድነው? እኔ የማላውቀው ነገር አለ እንዴ? እንግዲያው ሰውቀው ያረጋስኩት ልጅ የጓደኛህ ነው። ምን? እኔ ይሄን አላምንም። ከ2 ዓመት በላይ አለም ይዤ ጠብቄ ነበር። ጓደኛ ግን ፍቅሩ አይመጣም አትጠብቂው፣ እስር ቤት እንዳለ ህይወቱ አልፏል ብሎ ሞትህን አረዳኝ። ይሄንን ፈጽሞ ማመናችን ሞትህን መቀበል አቅቶኝ ብዙ ጠብቄ ነበር፣ ግን አልቻልኩም። በዚህ አውሬ ከንቱ ሽንገላታልኝ ቃልህን ጠፍኩ። ታገኝ ይሄ ሁሉ ለምን? እኔ ምን አድርጌ ነው? ይሄ ሁሉ ለኔ ይገባኛል? ምክንያቱም ዩኒቨርሲቲ እያለን ቤዛን በጣም እንደማፈቅራት ታውቅ ነበር። እችን ልጅ ወድጃታለሁ ሂድና አስተዋውቀኝ ስለ ምንድን ነው ያደረከው? ለኔ ሳይሆን ለራስ ወሰድካት። ስማ ንገረኝ ካልክ እኔ ሳልሆን እንዲያውም ከሃዲው አንተ ነሽ። አስታውሳለሁ እኔ እጄ አንተን ፍቅር ስነግራት እሷ ግን ካንተ ይልቅ እኔ እንደምትወደኝ ነገረችኝ። ቢሆንም ግን እኔም እየወደድኳት ራኳት። ፍቅሬን ለአንተ ስል ሰውቼ ነበር እና ምን አጠፋውኝ? እኔ ሌላው እንዳልታይ አላት። አንተን ብቻ ነበር የምታስበው። ነገሮች እስኪመቻቹና የራሴ ጊዜ እስኪደርስ ስጠብቅ ነበር። ድሮም እየተጠቀምክብኝ እንደነበር ገብቶኝ ነበር። አንተ አውሬ! ግን ምን አይነት አውሬስ ነህ? ፍቅሩ በእርግጥ አሁን ሁሉም ነገር ተበላሽቷል፣ ግን ከቻልክ እባክህ ይቅርታ አድርግልኝ። እስከ መጨረሻው ቃልሽን ባለመጠበቅሽ ቢያመኝም ግን የኔ ይቅርታ እረፍት የሚሰጥሽ ከሆነ ይቅር ብዬሻለሁ። አንተም ቢሆን ከልቤ አውጥቼ ሆዴ ላስቀምጥ ስለማልችል ትቼዋለሁ። ይቅር ብዬሃለሁ። እኔም በበቀልና በክፋት ህይወቴን ማሳለፍ አልፈልግም። እንደነው መቼም ከዚህ በኋላ ሌላ ምርጫ ያለሽ አይመስለኝም ልልቷ። ቤዛዬ ቤተሰቦቻችን እየጠበቁን ነው፣ እንሂድ። እንዴ ቤዛ አታጣ እንዴ ልጄስ እንዴ አድጎ አባቴ ሲልሽ ምን ልትዩ ነው? እንደሞትክ ነግረዋለሁ።